ማቃቸው ሰዎች አይቻለሁ። የሰደበች ሰዎቻቸው ጓደኛዬ ነው። ዘጋኝ ደግሞ ጥቁረቷ። እኔ ግን ሮሚ እንኳን ለመላክ ለማየት ራሱ ያስጠላኛል። ቤታ ደስ አይልም እኮ እኔ አሮን ቲንክ ሶ ተዚያር የቤታ ግን እንደዛ ከሆነማ ራስሽን አጥፊ። ቤታ እኮ እስከ ነበረች ፊች ሚንስ ዳቦዋ ጥቁር ጥቁኝም ወስሜን አጣጥፋ እዚህ ሀገር መጥቼ በብሊች አንጥቸዋል። ቤታ ግን ጥቁር ከሆነ እንዳንቀዳኔ እኮ እሱን ብራቻ ነው እንጂ እኮ ስማ መሸታ ቤት እኮ ብትንገናኝ ኖሮ ሞዬ እኔ እኮ ቀጥል ነበረ። ግን ላይቭ ላይ ነው ያለ ነው። ለዛ ነው እኔ እኮ ቴክስት አደረኩልሽ ለሆነ ጉዳይ ፈልጌሽ አትመልሽ። ግን ሙናል መሸታ ቤት እንድናወራ ነው። የሆነ ቁም ነገር ማውራሽ አለ። አንድ ጥያቄ ልጠይቅ። ብዙ ቺኮችን ታወራለህ እና እንደዚህ እንገናኝ ምናምን ትላቸዋለህ። አግኝቴ ነበረ ያለ እንደዚህ ማለት ባፌ እንገናኝ እላለሁ እንጂ አላገኝም። አግኝቴ ይደበራል ወይ? አዎ አግኝቼ ምግቤ ራሱ ሳልጨርሽ ትቼ ይጃጋ ስጌታ ማርያም ያጋጥማል። በጣም ብዙ ሰው ፎቶውን አይመስልም። እዚህ አሁን እንዲህ ስታይ መንገድ ላይ ለዩኛል፣ ያቁኛል። ብዙ ሰው ግን አንቺ ሆነማ በውስጥ ቴክስ አላ እኔ እኮ በአካል ስታገኘኝ እኮ ገበየው ነኝ እኮ ምን ለማለት አንቺ ቆንጆ ትመስያለሽ። እንደዚህ ገበየው በቃ ራሱ ይሄ ስም አቁብና እድር የማይከፍል ገበየው እሱን ቁጭ ነው የምመስለው። ምን አለፍ እኔ እግዚአብሔር ራሱ ለሰርጓ ጊዜ ጥቁር ጸይም ስለሆንሽ ብላ አራተኛ ሚዜ ነው ያደረገች። እንደትውውቃችን አንደኛ ሚዜ ያላረገችኝ አራተኛ ሚዜ ነው ወስዳ ያስቀመጠችኝ። አይደለም አንቺ አንደኛ ሚዜ መሆን አለበት እኮ ጉራጌ ነው። ጉራጌ መጨፈር ትችያለሽ። እሷ በላይኛ ነው እንዴ? ኖ አይደለም እንዴ? አንደኛ ሚዜ መሆን አለበት። አንቺ አሁን ጉራጌኛ በደንብ ስለምትጨፍር አገር ሚዜ መማር ናት። መማር ጎንደሬ ናት። አማራ ደግሞ ከፈልሽ ኧረ ደግሞ እንዳታነቃቂን ከፈልሽ ቤታ በተቀመጠችበት ከፈለኝ ደግሞ ብለሽ ሌላ ርዕስ ታመጭብኛል። የትግራይ ልጅ አለችኝ፣ የኦሮሞ ልጅ አለች። ከሁሉም ብሄር ሎዛ ነው የትግራይ ዜዶ አለች። የትግራይ ዜዶ ኩማ ዜዶ አለች። ያማል የምን ዜዶ ያለችው ግብጽ ነው። እሷን አይደለም ያልኩ። ያማል ሄደች ዜዶ እኮ ቀሚስ መልበስ አትወድም። እንዴት ብላ ነው ሰርጓ ላይ የምትገኘው? ትችላለች። የሆነች ልጅ ይኸውልሽ እዚህ ሀገር ዜዶ ነገሩ ዜዶ አርጊ ካላት ቀሚሷን ቂጥ ብላ ትመጣለች። እግዚአብሔርን እኔ ልጅቷ ራሱ ወንዳ ወንድ ስለሆነች የምታገባው ሁሉ አይመስለኝም። ሰዓት ገርሞኝ ደስ ስትል ደግሞ ሮሚ ኢንቫይት ለምን አላረግሽኝም ታዲያ? አታውቂኝም? ገና ነው ሰርጉ እኮ ኩማ፣ ገና አመት ይቀረዋል እንዴ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው እናንተ እንዴ ስታ ማለቴ ሮሚዬ ለቃል ይዛ ልትወጡ ነው እንዴ ከቤት? ምንድነው ሌላ አንዳመት ሴፕቴምበር አሰብኩና ሴፕቴምበር የምፈልገው አዳራሽ አላገኘሁም። ሁለተኛ ሰርጉን በቁርባን በተክሊል ልናደርገው ስላሰብን የአንድ አመት ትምህርታዊ ልንወስድ ነው እና የሚቀጥለው ለማድረግ አስቤያለሁ። ኤኒዌይ ስወስን እኮ ነግራችኋለሁ። አትሊስት አይ ሮሚዬ ይሄንን እኔ አልቀበልም። ከቤታችሁ ባልና አንቺ ፈቃድ ይዛ ካልሆነ አትወጡም እንዴ? አንድ አመት ሙሉ ሮሚዬ እንዴ ምንድነው ከዚህ በላይ የምትፈልጉት? ይሰርጉን አልገባኝም። አይ እኛ ኢትዮጵያ ውስጥ ምን ነው ግን ሲሆን እንገባለን አብረን አንቺ ምንም ላይፍ እያየን አለ። በተክሊል ካደረኩኝ አንደኛ እንደኔ ሃይማኖቱን የሚጠብቅ ሰው ካልሆነ ቪአይፒ ፊት ለፊት የሚቀመጠው በተለይ እንደኔ እኔ ለበስኩት አይነት አለባበስ የሚለብስ የቆረበ ብቻ ነው የምጠራው። ስለዚህ አትጠሩም ሁላችሁ። ሮሚ ጭራሽ የቆረበ ሰው ነው የምፈልገው። ከቆረብኩኝ የቆረበ ብቻ ነው ሰርጌ ላይ ኢንቫይት የማደርገው። ሁላችሁም አትጠሩ። ግን ቪዲዮ ላይ እፎይ ምናምን ስትያየው መሰለኝ ሮሚ እፎይን አገባለሁ ስትይ አላልኩም፣ አልወጣኝም። አሁን ቀይ መስመር እንዳትስትና እንዳንጣላ። አይ የምሬን ነው። እኔ አግብቼው ወስዳለሁ እሺ ካለኝ አድራሻውን ላኩ ስትይ ቪዲዮ ያየው መሰለኝ ያልኩት። እዛ ላይ ሙሉውን ከሰማኸው ጆሮ ሰጥተህ እፎይ በአሁን ሰዓት ኢትዮጵያ ውስጥ ዴንጀረስ ነው እንዲህ ሊያስሩት ነው ምን ሲሉ ከፈለገ ውጭ ሀገር መምጣት ከፈለገ በብላክ ነው ያልኩት። ብላክ ብዬ እዛ ጋር ተናግሬያለሁ። ፈርሜ ፓስፖርት የብሪቲሽ ካለው ኤኒ ፕሌስ ሄዶ ባይብልን በነፃነት መስበክ ይችላል። አመጣዋለሁ ብያለሁ። ያልኩት ለሚያናድዱ ልጆች መልስ ነው። ነገር የፈለጉ ልጆች ስላሉ ሮሚ እዚህ ጋር አንተ የምትፈልገው ብቻ አታዳምጥ። አይ እኔ እንደዛ ስትይ አላገባችም እንዴ ብዬ ገርሞኝ ነው።
አግብቼ ይሄንን ዳይመንድ ተንበርክኮ ሲያደርግልኝ ምን ነው አላየህም ታዲያ? ያኛው እሱንም አይቻለሁ። ደብረዘይት ነው የት ነው ኢትዮጵያ የመጣሽ ጊዜም ስትሄጂ ምናምን አይቻለሁ። ግን ግራ ገባኝ፣ ክላሽ አረገብኝ። እፎይ የምታስፈልገው ድንግልናዋን የጠበቀች እድሜው ደግሞ እፎይ ጺም ስላለው አይደለም፣ ልጅ ነው ኦንሊ 30 ምናምን የምታስፈልገው ሴት የ5 ዓመት ሃይማኖቷን ይዛ እየተከበረች ክብር ያላት ሴት ናት። እኔ አግብቼ የፈታው ነው አግብቶ የፈታ ነው ላገባ የምችለው። ስለዚህ የተከበረች ሴት ናት የሚገባው። እሱ ደግሞ የሚፈልገውን የሚያውቅ እሱ ነው። ግን ለማናደድ እኔ ሮማን እፎይን አታገቢ